ገዳ ባንክ ከመጀመሪያው ነው ወደ ስራ ሲገባ ሰንቆ የተነሳ ራዕይ ያለው ራዕዩም በአብዛኛው የሀገራችን ዜጎች ለፋይናንስ አክሰስ ወይም ደግሞ ተደራሽነት እንዲያገኙ እዛ ላይ ገዳ ባንክ ወደ ገበያ ቢገባና ስራውን ቢሰራ ይሄንን ዊክነስ ወይም ድክመታችንን ለማቃለል የራሱን አስተዋጽኦ ያደርጋል የሚል ነው። ገዳ ባንክ ከመሰረቱ ከኮሚኒቲ ቀጥታ እያንዳንዱ ሁሉም የህብረተሰብ ክፍሎች ከሁሉም አካባቢ ላይ በተለይ ከሞያሌ እስከ ቀለም ያለው በመካከል ያለው እንትን መጥቶ ባንክ ያደረጉት ባንክ ነው። ባንክ ከሆነ በኋላ ተመልሶ ህብረተሰብ ወዳለበት ቦታ ነው የሄደ ማለት ነው። ብዙ ሰዎች የፋይናንስ አገልግሎት ለማግኘት አሁንም ተደራሽነቱ ይጎላል። ለዚህ ትልቅ ሀገር ለዚህ ትልቅ ህዝብ 32 ባንክ ነው ያለው። እነዚህ ባንኮች በቅርንጫፍ በመክፈት ከዛም ደግሞ በተጨማሪ የዲጂታል ባንኪንግ አገልግሎት በመስጠት ሊያዳርሱ ተቻሉት አሁንም የተወሰነው ነው ማለት ነው። በአብዛኛው ክፍተት አለ። ስለዚህ የገዳ ባንክ መኖር ወደዚህ ገበያ መቀላቀል ይሄኛውን ክፍተት የማጥበብ ስራ ይሰራል የሚል ነው ያለው ማለት ነው። በአሁኑ ሰዓት ወደ 31,000 በላይ ሰዎች በቀጥታ መጥቶ የባንኩ ባለቤት ናቸው ማለት ነው። ይህንን ስራ ስንሰራ በተለመደው አኳኋን ለመስራት አይደለም። በረጅም ጊዜ ውስጥ በተለየ መልኩ ስራ ለመስራት ነው የኛ እቅድ። ወደ መጀመሪያ ጥቂት ዓመታት ውስጥ ባሉት ሌሎች ባንኮች የሚሰጡትን አገልግሎት መጀመሪያ ሙሉ በሙሉ ተግባራዊ ማድረግ ነው። በጎደሎ የባንክ አገልግሎት ስራ መስራት ስለማይቻል መጀመሪያ የሰርቪስ ማቺንጉን መጨረስ ያስፈልጋል። ይሄኛውን ፌዝ ጨርሰናል። ሁሉም ባንኮች ከሚሰጡት አገልግሎት አንፃር አንዳንድ ቦታ ላይ እንደውም እኛ የሌት ካሜራ አድቫንቴጅን በመውሰድ የተሻሉ ባህሪ ያላቸውን አገልግሎቶች እየሰጠን የምንገኝበት ሁኔታ አለ። ከዚህ አንጻር ስታይ የንባቸው ያስቀመጥነው ስትራቴጂ ውጤታማ ነው ማለት ይቻላል ማለት ነው። ሌሎች እንዳለ ሆኖ አንዱ እኛ ትኩረት አድርገን የምንሰራው ዲጂታላይዜሽን ነው። ይሄ ምንድነው? ወቅቱ ነው ከጊዜ ጋር መራመድ መቻል አለበት። በተለይም ብዙ ባንኮች ከሄዱ በኋላ ነው ወደ ቴክኖሎጂ የመጡት። ገዳ ባንክን አንዱ ራሱ ዩኒክ ከሚያደርገው መካከል ከመምጣቱ በፊት በቴክኖሎጂ ነው የጀመረ ማለት ነው። የተለያዩ የዲጂታል ባንኪንግ አገልግሎቶችንም እየሰጠን ያለ ነው። ይሄ በዩኤስኤስዲ የሚባለውን አገልግሎት ከዛም ባለፈ የሞባይል አፕ፣ የኢንተርኔት ባንኪንግ ሁለት መልክ አለው። አንደኛው ለትልቅ ድርጅቶች እዛው ቢሮአቸው ሆነው የሚፈልጉት የባንክ አገልግሎት የሚያገኙበት እና የውስጥ ቁጥጥራቸውንም እዛው ሆኖ ሂሳባቸው ላይ ቁጥጥር የሚያደርጉበት ሁኔታ ነው። ያን የሚያስችል ተግባራዊ አድርገን ለብዙ ከስተመሮቻችን አገልግሎት እየሰጠን እንገኛለን። ከዚህ ባሻገር በግለሰብ ደረጃ ሀገር ውስጥ እንኳን ባይሆኑ ውጭ ሀገርም ሆኖ የሪቴል ኢንተርኔት ባንኪንግ አገልግሎት የሚያገኙበትን ሁኔታ የሚያመቻችንበት አግባብ አለ ማለት ነው። የተለያዩ የባንክ አገልግሎቶች በብድር መልክ የሚሰጣቸው በዓለም አቀፍ የባንክ አገልግሎት ላይ የሚሰጣቸው አገልግሎቶች ከወለድ ነፃ የባንክ አገልግሎትን በተመለከተ ከዚህ ውጭ ደግሞ ሌሎች ባንኮች የማይሰሩት እኛ ትኩረት አድርገን እየሰራንበት ያለ ነው የማህበረሰብ አቀፍ የባንክ አገልግሎት እየሰጠን እንገኛለን። ባንካችን ተጽዕኖ መፍጠር የሚፈልገው የፋይናንሻል አክሰሲቢሊቲን መጨመር ነው ትልቁ። በዚህ ሂደት ግን በተለየ መልኩ ለመሄድ የምንሞክርበት ሁኔታ አለ። በረጅም ጊዜ ውስጥ ግን
እዚሁ ላይ በደንብ ሰርተን ብዙ ሰው ብዙ አንትርፕረነር ወደ ገበያ መጥቶ ራሱን ማሳድጎ ከባንኩ ጋር እንዲያድግ የማድረግ አካሄድ ቢዝነስ ሞዴል ነው የሚከተለው ለማለት ነው። ሰው ላይ ነው ገዳ ባንክ የሚሰራ ይሄን ያምናል ማለት ነው። ይሄን ለማድረግ የተለያዩ በማህበረሰብ ውስጥ የተለያዩ ስራዎችን የሰራንባቸው ሁኔታዎች አሉ። ገዳ ባንክ ቅድም እንዳልኩት ስራ ውስጥ የገባ ነው ገና 2 ዓመት ከ9 ወር ነው። በዚህ ጊዜ ውስጥ ግን በተለያዩ የሀገራችን ክፍሎች ላይ የተለያዩ ጥናቶችን አድርገናል። የጥናቶችን ውጤት ደግሞ ተከትለን ስልጠናዎችን ከኢትዮጵያ ኢንተርፕረነርሺፕ ኢንስቲትዩት ጋር በመሆን የኢንተርፕረነርሺፕ ዴቨሎፕመንት ስልጠና ስንሰጥ ነበር። ከዚህ ባሻገር ገዳ ባንክ ወደ ገበያ በመውጣቱ ማህበረሰቡ ላይ አዎንታዊ ተጽዕኖ መፍጠር መቻል አለበት። ከዚህ አንጻር ቂርቆስ ክፍለ ከተማ ወረዳ 3 እንድንወስድ እዚሁ የኛ ዋና መስሪያ ቤት የሚገኝበት ወረዳ ነው። በጀርባችን ጎተራ ታሌንት ሴንተር ገዳ ባንክ በዚህ ጊዜ ውስጥ ከ10 ሚሊዮን በላይ ወጪ በማድረግ ወጣቶች ታሌንታቸውን እዛ በደንብ የሚያሳድጉበት ኤንቫይሮንመንት ፈጥረናል። እኛ ያንን ከመስራታችን በፊት ቦታው ቆሻሻ ስለነበረ በዛ ማለፍን በጣም አስቸጋሪ ነበር። ነገር ግን ገዳ ባንክ እዚህ በመኖሩ ያንን ለውጥ አድርገናል። ኑሯቸው በችግር ውስጥ ለተጋለጡ የድሃ የሚባሉ ህብረተሰቦችን እነሱንም ከመድረስ የሰራናቸው እንትኖች አሉ። በተለይ ዝቅተኛ ኑሮ ደረጃ ላይ ያሉትን በተለያዩ ቦታዎች ላይ በዓላትን በማሳብ የተለያየ አስተዋጽኦች ስናደርግ ቆይተናል ማለት ነው። ከዛ አልፎ ትራንስፖርቴሽን ላይ ያለው ችግር ከመቅረፍም ባሻገር ፖሊሲውን ደግሞ ተግባራዊ ሊያደርግ የሚችል ከብክለት ነፃ የሆነችው ከተማ ትራንስፖርት ሰርቪሷም በማስተካከልም የጀመርናቸው አንዱ ማሳያ ነው ማለት ነው። ብዙ ቦታዎች ላይ የግሪን ኢኒሼቲቭ አካል ሆነን ስራዎችን ስንሰራ ነበረ። ከዚህ ባለፈ በከተማ ማልማት በኮሪደር ፕሮጀክት ኢንቮልቭመንት ላይ ገዳ ባንክ የራሱን አስተዋጽኦ አድርጓል። ግሪን ሌጋሲ አካባቢ ለምሳሌ ቡልቡላ፣ ሻሸመኔ አካባቢ፣ ቢሾፍቱ አካባቢ የተራቆተ አካባቢ ከተለያዩ እንትኖች ጋር በሪሰርች ላይ የተደገፈ እንትን ማለት ነው አጥንቶ አንድ ተቋም አምጥቶ ገዳ ስፖንሰር በማድረግ እዛ ቦታ እንዲመለስ ሪካቨሪ ኦር ግሪን እንዲሆን የሰራንባቸው እንትኖች አሉ ማለት ነው። በጎንደር ኮሪደር ፕሮጀክት ላይ ገዳ ባንክ የራሱን ኢንቨስትመንት ፈጽሟል። 1 ሚሊዮን አካባቢ ኢንቨስት አድርገናል። ገዳ ባንክ ከዛም ባለፈ ነቀምት ላይ በነቀምት ፕሮጀክት ኮሪደር ላይ እንደዚሁ 1 ሚሊዮን አካባቢ ዶኔት በማድረግ ባንካችን በመኖሩ ፖዚቲቭሊ ማህበረሰቡ እንዲጠቀም ለማድረግ ተችሏል። ከዚህም ባለፈ በተለያዩ ኢንተርናሽናል ወይም ዓለም አቀፍ ጉዳዮች ላይ በዚሁ መልኩ መሳተፍ ባለን ቦታ ላይ የተሳተፍን ባንኩ የራሱንም ገጽታ የሀገራችንን ገጽታ ለመገንባት ያደረጋቸው ጥረቶች ብዙ ናቸው ማለት ነው እና ይሄ የአንድ ጊዜ ስራ አይደለም። ባንኩ የማህበረሰቡ እንደመሆኑ መጠን በማህበረሰቡ እንደተቋቋመ ባንክ መልሶ ደግሞ ማህበረሰቡ ማገልገል ስላለበት በቀጣይም የምንሰራቸው ስራዎች ይሆናሉ ማለት ነው። ገዳ ባንክ በተለየ መልኩ የኤጀንሲ ባንኪንግ ስራ ለመስራት ዝግጅት ላይ ነው የምንገኘው። በኢትዮጵያ ታሪክ የኤጀንሲ ባንኪንግ የሚባለው የውክልና ባንኪንግ የሚባለው በአማርኛ የተሳካ
ታሪክ የለውም። ስለዚህ እሱን በተለየ መልኩ ለመስራት እንፈልጋለን። በዚህ ረገድ ኤጀንሲ ባንኪንግ ላይ በአጭር ጊዜ ውስጥ ስራ እናስጀምራለን። የኤጀንሲ ባንኪንግ ስራችን የተሳካ ሆኖ እንዲቀጥል ዜጎች ሊሰሩበት የሚችሉበትን እድል እየፈጠርን ነው ያለነው እና የተለያዩ ቦታ ላይ ያላቸው ወጣቶች ከገዳ ባንክ ጋራ በዚህ ኤጀንሲ ባንኪንግ መስራት የሚችሉበትን አውድ እየፈጠርን ስለሆነ ከወዲሁ ዝግጅት እንድታደርጉ ለማለት ነው። እያንዳንዱ የህብረተሰብ ክፍል ከገዳ ባንክ ጋርም እንዲሰሩ ጥሪያችን እናቀርባለን።